ማሚ ለዚህ ዘመን ሴቶች እኮ ይሄ ነገር ይከብዳል። እንደዚህ በቃ ይሻ ትጠይቃለሽ እንዴ? ማለቴ በህይወት አለች? አዎ እርጅ እባክሽን አታስፈራሪኝ። እንዴ ታዲያ ርብቃ ስትወርቅ እኮ የሶፋው ጠርዝ መቷታል። በቃ አጋጣሚ ተገናኝተን ነው። ደግሞ እንደምትከታተኝ አላውቅም ነበር። አለቅሽ ንገረኝ አቤል። ርብቃ አለቅሽ ማለት ትነግረኛለህ አልኩህ እኮ። ያለቅሽ ንገረኝ። አሰሚኝም እንዲ አለቅሽ ንገረኝ አቤል። ሆነ ባልሆነ ደግሞ መጫው እንዲሁ እኔ ያልኩት ካልሆነ የምለዋ ሴት ነበርኩኝ። እሺ እና በአንድ ቤት ሁለት አባወራ ይኖርምና ትዳር የሚጠብቁ ታዲያ ምን ተፈጠረ? ተለያየና ለዘመናት ተለያይተን ቆየ። አሁን ደግሞ ፈጣሪ ብሎ ደግሞ እንደገና እሺ ቆይ ምን ላይ ከጥያቄ ነበር? እሱ ቆይ መጀመሪያ ግን ስጦታ አለኝ። ያንተን ስጦታ አልፈልግም። አንቺ እንጂ ርብቃ ላንቺ እኮ ነው የመጣሁት። አቤት እኔ ያንተን ስጦታ አልፈልግም። እሺ ምንድነው ማወቅ የፈለግሽው? ምን እየሰራህ እንደሆነ? ምን ሰራው? እሱን እኮ ነው እኔም የጠየቅኩህ። ቆይ ምንድነው የምትሰራው? እንዴ ስራ ነው አልጋ እዚህ ጋር እኮ ምን አይነት ስራ? ምን አይነት ልበልሽ? መቼ ህይወታችን ጠፍለቅ? እሺ ታዩ እከታተልሃለሁ። አሁን ንገረኝ። በቃ አጋጣሚ ተገናኝተን ነው። ቪዲዮውን ደግሞ ስትጀምሩ እንደምትከታተኝ ላይክ፣ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የርብቃና እንዲሁም ደግሞ የአቤል ግንኙነት የመሻከራቸው ጉዳይ እንዲሁም ርብቃ አቤልን እየተረዳችው ባለመሆኑ አቤል ዛሬ አዲስ ስጦታ ይዞላት መጥቷል። ይህ ስጦታ ምን ይሆን? ምክንያቱም ደግሞ ከብዙ ጊዜ ከረጅም ጊዜ በኋላ አቤል ከስራ ከሄደበት ጊዜ ወይም ደግሞ ድብቆሽ ከገጠሙበት በኋላ አንዲት ስጦታ ይዞላት ወደ ቤት መጥቶ ነበር። እሷም ስጦታውን ከመቀበል ይልቅ በጭቅጭቅና በንትርክ እንዲሁም አለመግባባቶች ተፈጥረው የሚሰራውን ስራ ጥያቄና ለምትሰራው ስራ መልስ ፈልጋለሁ በማለት ለዛ ምላሽ ለማግኘት ያሰበች ትመስላለች። በቁጣና በኃይለ ቃል ንግግር ስትናገረው ከቆየች በኋላ በጥፊ መታዋለች። ምክንያቱም አሁን ጊዜው አይደለም፣ በሌላ ጊዜ ነግርሻለሁ ቢላትም ርብቃ ልታዳምጠው አልፈለገችም። ማሚቴ አሁን ላይ የወደቀችው ሶፋ ላይ ለምንድን እንደሆነ ምክንያቱም እነ ርብቃ አሁንም ድረስ አልገባቸውም። ምክንያቱ ደግሞ አሁን ላይ የመጣችቷ የማሚቴ ልጅ ትክክለኛ ልጇ ናት። ከውጭ ሀገር መጥቻለሁ ብላ ያሰበችዋ እቺ ልጅ እንግዲህ አሁን ላይ ከእዩ ጋራ ያላትን ቅርርቦሽና እንዲሁም ደግሞ አንዳንድ ነገሮች እየጨመረች ትመስላለች። ምክንያቱም እዩ አሁን ባለበት ሰዓት ላይ ብዙ ነገሮችን ማስተካከል እንዲሁም ደግሞ ብዙ ነገሮችን ማድረግ እቅድ ያለበት ቢሆንም እዩ ያጠመደላትን ወጥመድ እንግዲህ ገብታበታለች ማለት ነው። እዩ አንድ የሆነ ቤት ልክሻለሁ እዛ ላይ ሂጂ ብሏት ስለነበረ ቀጥታ ይች ልጅ ምንም አላወቀችም። በሩን ነበረ ብርግድ አድርጋ ከፍታ ግብት አለችና ውጥት አለች ተመልሳ ማለት ነው። በዛ ሰዓት ማሚቴ ያዩት አንድ ራኬብ ነበረች ማለት ነው። ራኬብ ደግሞ ትክክለኛ ልጃቸው ስትሆን ልጃቸው ወደ አረብ ሀገር ስደት እንደሄደችና ከዛ አረብ ሀገር ስደት መመለስ አለመመለሷን እንደማያውቁ ራኬብ ግን ስሟ እንደሆነና እንዲሁም ደግሞ ንቅሳት እንዳለባት ደረቷ ላይ የምታውቀው ማሚቴ አሁን ላይ እንግዲህ ይሄ ነገር ይመስለኛል በድጋሚ እንድትወድቅ ሶፋ ላይ ያደረጋት። ግን ደግሞ ማሚቴ ሁለታቸውም በጣም ተጨንቀውላት ነበረ። ርብቃና እንዲሁም ሪች ተሯሩጠው ማሚቴን አንስተው የሆነውን ነገር ለማስታወስ እየሞከሩ ነበር። ግን ደግሞ ማን መጥቶ ማን እንደሄደ እነሱ ያዩት ምንም ነገር ስላልነበረ ትኩረት አልሰጡትም። አሁንም ቢሆን ማሚቴ የጠፋች ልጅ እንዳለቻትና እንዲሁም ደግሞ እንደምትፈልግ ምንም አይነት ፍንጭ የሰጠች አትመስልም። ምክንያቱም ይሄ ነገር በድብቅ እሷ የምታካሂደው ነገር እየሆነ ነው ማለት ነው። አሁን ላይ ርብቃና አቤል ጸባቸው እንግዲህ እየተካረረ ቢመጣም ርብቃ ከኋላ መከተሏንና አቤል የት ውሎውን እንደሚያደርግ እንዲሁም ደግሞ ከእዩ ጋራ ያለውን ግንኙነት ምን እንደሆነ እጅግ በጣም አናዷታል። በተለይ እዩ በጣም ብዙ ነገሮች በድሏታል። ከዚህ ከነፍስ ማጥፋት ጋራም ወንጀል አለበት።
ከወንጀለኛ ጋር ምን ትሰራለህ? ምንስ አቅደህ ነው? ምን እያሴርክ ነው? በማለት ርብቃ እንግዲህ እንደ ሚስትነት ብዙ ጥያቄዎችን አቤልን አከታትላ በኃይለ ቃላት ትጠይቀዋለች። እሱ ግን የመመለስም ፍላጎት የለውም። ለምን? ኃይለ ቃሏ፣ ንግግሯ እንዲሁም ደግሞ መልካምነቷ የሚያውቃት አቤል አሁን ላይ ኃይለ ቃሏን እየወደደላት የመጣ አይመስልም። ምክንያቱም ደግሞ አንድ እቅድ ያቀደ ይመስላል። አሁን ከኢዩኤል ጋር የምትውለዋን ልጅ እንግዲህ አዲስ ፕሮግራም ያወጣ ይመስላል። ምክንያቱም በሷ ልጅ ሲደራደርባት ነበረ። ርብቃስ እያለው ነበር። ብዙ ነገሮችን እንግዲህ ያሳለፉት ርብቃና አቤል አሁን ላይ ፍቅራቸው ፈተና ላይ እየወደቀ ይመስላል። ግን ደግሞ ፈተና ላይ ቢወድቅም ብዙ ነገሮችን በትዕግስት ማሳለፍ እንዳለባት ማሚቴ ስትመክራት ነበረ። እኔ በጣም ኃይለኛ ነኝ፣ ግን ታዲያ ሁለት አባወራ አንድ ቤት ሊኖር አይችልም በማለት ማሚቴ አንዳንድ ነገሮችን ትላንትና የነበረው የፍቅር ህይወቷን እንዴት ሆኖ እንደተበጠበጠና ከረጅም ጊዜ ቆይታና ከረጅም ጊዜ አመታት በኋላ አሁን ላይ መልሶ ፍቅራቸው መታደሱንና በእንደዚህ ሁኔታ አብረው መሆናቸውን የርብቃን አጎት አንስታ ማሚቴ እየነገረቻቸው ነበረ። ምክንያቱም ደግሞ ይሄን ነገር ካወቀች በእርግጠኝነት ትጠቀምበታለች በማለት የተወሰነ ላይፋቸውን ሲያማክሯት አይተን ነበረ። ምክንያቱም ማሚቴ አሁን ላይ ለርብቃ መልካም ስሜት እየተሰማት ቢሆንም ደግሞ ከጎን ላይ ያለው የቤቷን ችግር በቀስታ ሾከክ ብላ ነግራታለች ማለት ነው። ርብቃ አሁን ላይ ስለ አቤል እየነገረቻት ነበር። ምክንያቱም አቤል ጸባዩ መቀየሩና እንደዚህ አይነት ሁኔታ ውስጥ በመሆኑ ርብቃ ቅር ብሏታል። ይሄ ቅሬታዋን ነበረ ለማሚቴ ቀስ ብላ ነገረቻት። በመላና በዘዴ ያዡ፣ ሳትቆጪ ቀስ ብለሽ ሁሉንም ነገር በቤትሽ ዘግተሽ ተመልከቺ በማለት ማሚቴ እየመከሯት ነበር። እንደሷ ብኩንና መጥፎ ስራ እንዳትሰራ፣ በተለይ ደግሞ ሁለት ተናዳጆች ወይም ደግሞ ሁለት አባወራ የሆኑ ሴቶች እና ወንድ አንድ ቤት መኖር አይችሉም። አንድ አባወራ ራስ መሆኑ አይቀርም። ምክንያቱም እሱ ወጥቶ ወደጅ መጥቶ ሲናገር ሁሉም ነገር በትዕግስት እንድታሳልፍና ይሄ ቀን እንደሚስተካከል እየመከረቻት ነበረ። እንዲሁም አሁን ላይ ራሄልን ብትሆን እያገዘቻት ትገኛለች። ምክንያቱም ደግሞ ራሄል ነገሮችን መሸፈንና መደበቅ የምትችል ባትሆንም አሁን ላይ ያለውን ነገር አይዞሽ በማለት በተለያዩ መንገዶች ታግዛታለች። እዩ ያሴረው ሴራ ከተሳካለት ብዙ ነገሮችን ያስተካክላል። ግን ደግሞ ያች ልጅ ስልኩን ባለመመለሷ ራኬብ ተናዶ ነበረ። እንድትመለስና ቤቱ እንደተሳሳተች ነግሯት እንድትመለስ አድርጓታል። በስተመጨረሻም ምን ይፈጠር ይሆን የሚለው በጣም ብዙ ነገሮችን ሊፈጠሩ ይችላሉ። ምክንያቱም ይች ልጅ ከሱ ጋራ ፍቅር የያዛት ትመስላለች። አሁን ላይ አቀራረባቸው፣ አካሄዳቸው፣ አነጋገራቸው ሁሉ ፍቅረኛሞች ነው የሚመስሉት። ብቻ ግን በፍቅር ኢዩኤል እየወደቅክ እንዳይሆን በማለት ራሱን ሲገስጽ አይተነው ነበረ። ምክንያቱም ደግሞ ይተቃቀፋሉ፣ ብዙ ነገር ይላሉ፣ ይላፋሉ። በየአስፓልት ዳሩ እጅግ በጣም በሚያምር መልኩ በጣም ደስ የሚሉ የረጅም ዓመት ፍቅረኛሞች መስል እየተጓተቱ ብዙ ላይፎችን፣ ብዙ ቀኖችን፣ ጥሩ ቀኖችን እያሳለፉ የሚገኙት አሁን ላይ ግን ስሜቱ የተቀየረበት ይመስላል። ኢዩኤል እያፈቀርካት እንዳይሆን እየወደድካት እንዳይሆን ብቻ በማለት እንግዲህ ራሱ እየነገረው ደጋግሞ ይገኝ ነበረ። ኢዩኤል ቢያፈቅራት ምንም ችግር የለውም። ግን ደግሞ የራኬብ ከዚህ ቀን በፊት ፍቅር እንዲሁም ደግሞ የእሷ ግፍ አለበት። የብዙ ስራዎች ባለቤት የሆነው ወንጀሎችን አስተባብሮ አንድ ላይ የሆነበት እዩ አሁን ላይ ብዙ ነገሮችን ማስተካከል የሚችላቸው ወደኋላ ተመልሶ ባይኖረውም እች ልጅ ላይ ግን ፍቅር እየጀመረው ይመስላል። ነገሮችን ልትቀይረው ትችላለች። መጥፎ ባህሪውን እንዲሁም ደግሞ መጥፎ ስሜቶችን ቀይራ ወደ ኢዩኤልን ወደ መልካም ሰውነት ወይም ደግሞ ወደ መልካም ጸባይ ባህሪ ልትመልሰው ትችላለች ብዬ አስባለሁ። ውድና የተከበራችሁ በርብቃ ድራማ ዙሪያ እንደዚህ አድርጌ አቅርቤላችኋለሁ። ቀጣይ ክፍሉን ደግሞ በሚቀጥለው ሁኔታ ተከታትዬ እንደማቀርብላችሁ ሙሉ ተስፋ አለኝ። ማሚቴ እንግዲህ ከተሻላት ከዛ በኋላ ምን አይነት እርምጃ ልትወስድ ትችላለች? እንዲሁም ደግሞ የማሚቴ ባለቤት የርብቃ አጎት ብዙ ነገሮችን እየሰራ ይገኛል። እሱስ እውነት ይሳካለት ይሆን? ልጃቸውንም አግኝተዋት
የብዙ ዘመን ናፍቆታቸውንና የብዙ ዘመን የማግኘት ፍላጎታቸውን ይወጡ ይሆን የሚለውን አብረን እንመለከታለን።